ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ በሳምንት ውስጥ ከሀገር ውስጥና እንደዚሁም ከቀጠናው የነበሩ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስ ነው የሚሆነው። የመጀመሪያ ጉዳያችን እንግዲህ ከሀገር ውስጥ ሲሆን ከሰሞኑ በተለይ ደግሞ በትግራይ ክልል ያሉ አሁናዊ ሁኔታዎችን እንመለከታለን። በትግራይ ክልል የተለያዩ አዳዲስ እንቅስቃሴዎችን አሉ። እነዚህም እንቅስቃሴዎች እንግዲህ ህወሓት ለራሱ የፖለቲካ ዓላማ የትግራይን ህዝብ እያስራበ የትግራይን ህዝብ እያስቸገረ ይገኛል። እነዚህን የፖለቲካ ፍጆታ የሚጠቀምበት ህወሓት አሁንም በትግራይ ህዝብ ላይ መቀለልና የትግራይን ህዝብ መከራ ማብዛቱን ቀጥሏል። ከዚህ ጋር ተያይዞ እንግዲህ በትግራይ ክልል አሁናዊ ሁኔታ እንደዚሁም በትግራይ ክልል የሚንቀሳቀሱ ሌሎች የፖለቲካ ፓርቲዎች ከህወሓት ጋር ያለው ግንኙነትና ህወሓት በተለይ ደግሞ ረሃብተኞችን ለፖለቲካ እየተጠቀመባቸው ነው በሚለው ጉዳይ ላይ ሰፋ ያለ ጉዳይ እናነሳለን። ሁለተኛ ጉዳያችን የሚሆነው እንግዲህ ትናንትና እስራኤል ለሶማሌላንድ የሀገርነት እውቅና በይፋ ሰጥታለች። ይሄ በጣም ትልቅ ተጠባቂ ጉዳይ ነው። ምክንያቱም የቀጠናው ጂኦፖለቲካ ላይ ትልቅ አስተዋጽኦ ያለውና የቀጠናው ጂኦፖለቲካንም የመቀየር አቅም አለው። ሶማሌላንድ በተለይ ደግሞ ከሶማሌ ጋር በተገባችው ውዝግብ የተለያዩ ሀገራቶች የሀገርነት እውቅና እንዲሰጧት በርካታ እንቅስቃሴ አድርጋለች። ነገር ግን በተለይ ደግሞ እስራኤል ባልተጠበቀ መልኩ የሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ እሷን ተከትሎ ሌሎች በርካታ ሀገራቶች የሀገርነት እውቅናቸውን ይሰጣሉ ወይንስ ደግሞ የሶማሌላንድ የሀገርነት እውቅና በምን ይቀጥላል በሚለው ጉዳይ ላይ ሰፋ ያለ ጉዳዮችን እናነሳለን። የዛሬውን ፕሮግራም ነው ዮርዳኖስና በረከት አብራችሁን ቆዩ። በረከት እንዴት ሁሉ ሰላም? የመጀመሪያ ጉዳያችን የሚሆነው እንግዲህ የትግራይ ክልል አሁናዊ እንቅስቃሴን እንመለከተዋለን። በተለይ ደግሞ በትግራይ ክልል መጠለያ ካምፕ ውስጥ የተፈጠሩ ረሃቦች አሉ። እነዚህ ረሃቦች ምክንያታቸው ምንድን ነው? የትግራይ ህዝብ እነዚህ ረሃብ የደረሰበት እስከምን አንጻር ነው ብለን ስንመለከት በተለይ ደግሞ ወደ ኋላ ተመልሰን ስንመለከታቸው እነዚህ ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። ባለፉት ጊዜያቶች መስራት የነበሩ ስራዎች አልተሰሩ። ይህም ስራ የሚሰራው እንግዲህ ከፕሪቶሪያ የሰላም ስምምነት በኋላ ተፈናቃዮችን ወደ ቀያቸው መመለስ በሚለው ስራ ላይ ህወሓት ፈርሞ የተስማማበትን ስራ ምንም አይነት ስራ ሲሰራ እንመለከትም። እነዚህ ተፈናቃዮች ላለፉት 5 ዓመታት በመጠለያ ካምፕ ውስጥ ነበሩ። በመጠለያ ካምፕ ውስጥ ኑሮች አይመቹም። በተቀዳደደ ሸራ ውስጥ ነው የሚኖሩት። ዝናብ አለ፣ ፀሐይ አለ፣ ቁር አለ። እነዚህ ሁላ ተፈራርቆባቸው አሁን ላይ ያልበቃ ብሎ ደግሞ የምግብ እጥረት አጋጥሟቸዋል፣ የመድኃኒት አቅርቦት አጋጥሟቸዋል። ከዚህ ጋር በተያያዘ እንግዲህ እነዚህ ተፈናቃዮች አሁን ላይ ያሉበት ሁኔታ በጣም አስቸጋሪ ሁኔታዎች ናቸው። እንደው የዚህ ችግር መነሻ ህወሓት ነው። ህወሓት ለምንድን ነው እነዚህ ችግሮች መፍትሄ ለማምጣት የማይሞክረው ስንል በትግራይ ክልል የሚገኙ ተፈናቃዮችን ህወሓት ለራሱ የፖለቲካ ዓላማ እየተጠቀመባቸው ነው። ከዚህ በፊትም ሲጠቀም ነበረ። ዛሬ ላይ ደግሞ በተለይ ደግሞ ከፕሪቶሪያ የሰላም ስምምነት እየተጣሰ ነው የሚለውን አጀንዳውን ለረጅም ጊዜ ሲነዛውና ሲያስተጋባው ነበረ። አሁን ላይ ይህንን የፕሪቶሪያ የሰላም ስምምነት እየተጣሰ ነው የሚለውን ወደ ትግበራ መጣው። ህዝቡን ማስርቦታል። ህዝቡን በችግር ላይ ነው የሚገኘው። እነዚህ መከራና ስቃይ የሚፈራረቅባቸው የትግራይ ህዝቦች በመጠለያ ካምፕ ውስጥ መኖር አልነበረባቸውም። ላለፉት 5 ዓመታት በተለይ ደግሞ ከስምምነቱ በኋላ ህወሓት መስራት የነበረባቸውን ሲሰራ እንመለከትም። ለእነዚህ ተፈናቃዮችም ደግሞ የሚደርሰውን ግብአት ለራሱ ጥቅም እየዋለ ነው። የራሱን ወታደር እያሰለጠበበት ነው። ጦር መሳሪያ እየገዛበት ነው። ህገወጥ እንቅስቃሴዎችን እያደረገ ነው። ከዚህ ጋር ተያይዞ እንግዲህ የአደጋ ስጋት አመራር ኮሚሽን በዚህ ጉዳይ ላይ ሰፋ ያለ መግለጫ ወጥቷል። እንደዚሁም ማብራሪያ ሰጥተዋል ኮሚሽነሩ። እሳቸው እንዳሉት ከሆነ በተለይ ለትግራይ ክልል ላሉ ተፈናቃዮች ተገቢውን እርዳታ እያደረስን ነው። አሁንም እየደረሰ ይገኛል። ወደፊትም ይቀጥላል ብለዋል። እነዚህ እርዳታ እየደረሰላቸው ያሉ ሰዎች ታዲያ ለምን ተራቡ ብለን ስንመለከት እንግዲህ በመሀል የተፈጠረው ጋፕ ነው። ህወሓት በተለይ ደግሞ በትግራይ ክልል ጊዜ አስተዳደር እነዚህ እንቅስቃሴዎች እንዲያደርግ ኃላፊነት አለበት። የክልሉ ጊዜ አስተዳደር ለእነዚህ ተፈናቃዮች ወይንም ደግሞ ለእነዚህ ችግር ለደረሰባቸው ሰዎች ግብአቶችን አያደርስም። በትግራይ ክልል ከ145 በላይ የሚሆኑ መጠለያ ጣቢያዎች አሉ። ከ145 በላይ መጠለያ ጣቢያዎች አሁንም በበርካታ ችግሮች ውስጥ ነው የሚገኙት። ህጻጽ ላይ እንደው እነዚህ ችግሮችን ተመለከትናቸው እንጂ ሌሎች ካምፖችም ያሉ ሁኔታዎች ከዚህ የከፉ ናቸው። ነገር ግን የአደጋ ስጋት አመራር ኮሚሽን የፌዴራል መንግስቱና የትግራይ ክልል ጊዜ አስተዳደር በጋራ በመሆን የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ቁሱ እየተላከ ነው። ነገር ግን ህወሓት ከዚህ በፊት ሲያደርግ እንደነበረው ባለፉት የፖለቲካ እንቅስቃሴዎችም አሁንም እነዚህን ሰዎች ለራሱ የፖለቲካ ዓላማ እየተጠቀመባቸው ነው። በትግራይ ክልል የሚንቀሳቀሱ ከ6 በላይ የሚሆኑ ፓርቲዎች በዚህ ጉዳይ መግለጫ ወጥተዋል። መግለጫቸው ምንድን ነው አንድምታው ብለን ስንመለከት ህወሓት የትግራይ ተፈናቃዮችን ለራሱ የፖለቲካ ዓላማ እየተጠቀመባቸው ነው። ህወሓት በተለይ ደግሞ ህጋዊ ሰውነቴ የማይመለስ ከሆነ ተፈናቃዮች ወደ ቀያቸው አይመለሱም የሚል አጀንዳ ይዞ እየተንቀሳቀሰ ይላል። ህወሓት ከህዝብ ፓርቲ ቅደም የሚል እሳቤ ያለው የህወሓት አመራሮች ላለፉት ጊዜያቶች ስለ ፓርቲያቸው እንጂ ስለ ትግራይ ህዝብ አይጨነቁም። በተለያዩ ጊዜያቶች ጉባኤ ሲያደርጉ የህወሓት ህጋዊ ሰውነት መመለስ አለበት የሚለው እንጂ ተፈናቃዮችን እንመልስ፣ በዲዲአር ትግበራ ታጣቂዎችን ትጥቅን አስፈታ ሳይሆን አዳዲስ ታጣቂዎችን እናሰልጥን፣ አዳዲስ ታጣቂዎችን እናስመርቅ ወይንም ደግሞ እያስመረቀ የምንመለከተው ነውና ለትግራይ ክልል አሁን ለተፈጠሩ ችግሮች ዋነኛ ተጠያቂ ህወሓት ነው። ህወሓት ግን አሁንም እነዚህን ችግሮች ወደ ፌዴራል መንግስቱ ማምጣትና በተለያዩ ጊዜያቶች ፌዴራል መንግስቱ ላይ ወቀሳ ሲያነሳ የነበረው ህወሓት ዛሬም ወቀሳውን እየቀጠለ ይገኛልና እንደው በረከት በትግራይ ክልል የተፈጠሩ እነዚህ ችግሮች የህወሓት እጅና የህወሓት አንድምታ በምን አይነት አንጻር ትመለከተዋለህ?
ህወሓት እነዚህን ተፈናቃዮች የፖለቲካል ካፒታል አድርጎ ነው የተጠቀማቸው። ይሄ ዛሬ ጀምረው አይደለም። ከዚህ በፊት በሱዳን ሲያደርገው ነበር፣ ሲነግድ ሲሸቅጥበት ነበር። ከህወሓት ከጫካ ከወጣ በኋላ የመጀመሪያ እርምጃው የእርዳታ እህል ሱዳን ወስዶ የሸጠበት ሂደት ነው። ያ ነው ብዙ መሳሪያ እንዲገዛ ያደረገው። ይሄንን አሰራሩን ግን በዚህ በዘመነው ጊዜ ላይ ግን መቀየር አልቻለም። ይህ ቀውስ ነው። ተቸካይ አስተሳሰብን ማራመድ ማለት ይሄ ነው። ምክንያቱም የህወሓት አንደኛው ትልቁ ፕራግማቲክ አለመሆኑ፣ ይሄ እሳቤው ትላንትና የሄደበት የጦርነት መንገድ ዛሬም ያዋጣል ብሎ ማሰብ፣ ትላንትና የሰራበት የፖለቲካል ካፒታል ዛሬም ላይ ይነግዳል ብሎ ማሰቡ፣ ይሄ ውድቀቱ። ሁለተኛ ህወሓት ሁሉም ነገር በፖለቲካ ውሳኔ ይወሰናል የሚል የነቀዘ የደደባ አስተሳሰብ አለው። ይሄ ውሳኔ የህወሓት ፓርቲነት አብቅቷል፣ ዜሮ ሆኗል። ዛሬ ላይ የተለያዩ ጫናዎችን በመፍጠር ህወሓትን ወደ ህጋዊ ፓርቲነት እመልሳለሁ የሚል ቀቢጸ ተስፋ ነው። ይሄ አካሄድ ህዝብ እያስፈጀ ነው። ካምፖች ውስጥ እየተመለከትን ያለነው ረሃብ አስከፊ የሚባል ደረጃ ላይ ነው የደረሰው። እስከዛሬም ለእርዳታ የሚመጣውን ስንዴም ወታደሩን ሲመግብበት ነው የምናውቀው። በስማቸው ሲነግድ ሲሸቅጥ ነው የምናውቀው። የሰሜኑ ጦርነት በነበረበት ሰዓት እንኳን ለእርዳታ የሚሄዱ መኪኖችን አቅጣጫ ሲያስቀይር የነበረው ህወሓት ነው። በየወፍጮ ቤቱ ሲገኝ የነበረው የእርዳታ ስንዴን ሲሸጥ የነበረው እሱ ነው። አሁን የፓርቲነት ጥያቄን ከዚህ ከረሃብ ጋር አስተሳስሮታል። በነገራችን ላይ እታገልለታለሁ የሚለው ህዝብ እያለቀ የሚተርፍ ውድብ ፓርቲ ጥቅም አልባ ነው። ይሄ የአስተሳሰብ መነፍጨሉ ቀላል የሚባል ሂደት አይደለም። ምክንያቱም የህወሓት በተደጋጋሚ ሲያደርጋቸው በቅርቡ የነበሩ ስብሰባዎች የተፈናቀሉት ህዝብ ኑ ስንላቸው ህወሓትን ሳንይዝ አንመጣም እያሉ ነው አላሉ። ህዝብ ሌላ ፓርቲ ሌላ። ህወሓት እስካሁን ተሸሽጎ የነበረው ህዝብ መሃል ነው። ዛሬም ትንሣኤን ካገኘው ላገኝ የሚችለው በህዝብ ደም ነው ብሎ የሚያምን ነው። ስለዚህ አሁን ከፕሪቶሪያ ስምምነት ወደዚህ ያለው ሂደቶቹ በሙሉ ስትራቴጂካል ማጠልሸት፣ አንድም ስለ ትግራይ የሚጨነቅ ህሊና የለውም። ህወሓት የፌዴራሉ መንግስት አገዘውም አላገዘውም፣ ዓለም አቀፋዊ ተቋማቶች አገዙትም አላገዙትም፣ ህዝቡን እታገልለታለሁ የሚለው ህዝብ ከሞት መታደግ ቢያንስ ይሄን ማድረግ ይችል ነበር። ምክንያቱም ህወሓት ህገወጥ ነው። ህገወጥ አላዋቂ ንፍጥ ለቅላቂ የመሃይም ስብጥር ነው። ይሄ ስብጥር ግን ዛሬም በቲፎዞ ሲጨበጨብ ሲያራግብ ነው የሚውለው። ግን የትግራይ ጊዜያዊ ክልላዊ አስተዳደር ውስጥ ከላይ እስከታች ያለውን ይዟል። ህገወጥ ቢሆንም ግን አሁን ኤግዛማይን መደረግ ያለበት ለሚሞትለት ህዝብ ነው ወይ ሲሰራ የነበረው? አርሚ 30 20 70 እያለ ሲያደራጅ ሲያሰለጥን የነበረው ህዝቡ እየተራበ ነበር ወይ? ተጠያቂነቱ መምጣት ያለበት ከራሱ ነው መጀመር ያለበት። ይሄ ትልቅ ስህተት፣ ቀይ ስህተት። ምናልባትም ህወሓት እንደሚለው ሲመቸው ፓርቲ ሳይመቸው
ህዝብ ስር የሚደበቅ ችግር ሲያጋጥመው በዘር በምክንያት የሚታጠር ይሄ ፓርቲ ግን አሁን ላይ ትልቅ ጥያቄ ምልክት ውስጥ እየወደቀ መጥቷል። የፓርቲውን አንደኛ ዋነኛ መታገያ ስንመለከተው ለህዝብ የሚል ነበር የቀድሞ። ከዚህ በፊት ረሃብ አጋጥሟቸው ያውቃል፣ ግን በርብርብ እንዲፈታ ተደርጓል። ሌላው ቢቀር በደርግ ጊዜ እንኳን ኮሪዶር ተዘጋጅቶ ከትጥቅ ነፃ ኤሪያ ተዘጋጅቶ እነዚህ ድርቆች፣ ረሃቦች እንዲሸፈኑ ተደርጓል። ህወሓት አፍኖ ነው ያስቀረው። ለሱ የፖለቲካ ጥቅም ሲባል እነዚህ ሰዎች ችግራቸውን አፍኖ ነው ያስቀረው። ይህ ትልቅ ስህተት ነው። ሁለተኛ ከማፈኑ በላይ ደግሞ የሚከፋው ቅድሚያ እርዳታ ማድረግ ሲገባው የሚዲያ ፍጆታ ላይ ነው ያለው። ይህ በዚህ ክፍለ ዘመን የተሰራ የህወሓት ጄኖሳይድ ነው በህዝቡ ላይ። እንደው እነዚህ ጉዳዮችን ወደ ኋላ ተመልሰን ስንመለከታቸው እነዚህ ተፈናቃዮች ዛሬ ላይ ለዚህ ችግር መድረሳቸው ምክንያት ዋነኛው ህወሓት ነው የምንለው። እነዚህ ተፈናቃዮች በመኖሪያ ቤታቸው ሲኖሩ የራሳቸው ሀብት ንብረት ያላቸው፣ የራሱት የሚያርሱት የሚቆፍሩት መሬት ያላቸው፣ የማንንም እጅ የማያዩ ትልልቅ ዜጎች ነበሩ። ነገር ግን ህወሓት በሰሜኑ ጦርነት ከፈተ። በሰሜኑ ጦርነት ምክንያት ሳይወዱም ተገደው ወደ መጠለያ ካምፕ ገቡ። ላለፉት 5 ዓመታት በመጠለያ ካምፕ ኖሩ። እነዚህ ሰዎች በመጠለያ ካምፕ በሚኖሩ ጊዜ እንኳን ህወሓት ትኩረት ሊሰጣቸው አልፈለገም። ለህወሓት በተለይ ደግሞ የህወሓት አመራሮች የራሳቸውን ጥቅምና የራሳቸውን ፍላጎት ለማሳካት እንጂ ለህዝብ ተቆርቁረው ወይንም ደግሞ ለህዝብ ተጨንቀው ወደ ጦርነት እንዳልገቡ ማሳያ ነው። ምክንያቱም ለህዝብ እንዋጋልሃለን፣ ለህዝብ እንሞትልሃለን የሚሉ የህወሓት አመራሮች ዛሬ ላይ የተቸገረውን ህዝባቸውን ለመመልከት አልፈለጉም። ለህወሓት በተለይ ደግሞ በሰሜኑ ጦርነት ጊዜ መስዋዕትነት ሲከፍሉ የነበሩ ተፈናቃዮች ዛሬ ላይ ግን በመጠለያ ካምፕ ውስጥ እየተቸገሩ እየተራቡ ባለ ጊዜ ህወሓት ዛሬም የሚሰበሰበው የእሱን ህጋዊነት ለማስመለስ ወይም ደግሞ የህወሓት ለሚባሉት ትንንሽ አመራሮች ወይም ደግሞ በህወሓት ስር ላሉ ዋና ዋና አመራሮች የራሳቸው ጥቅም እንዳይጎልባቸው የራስ ፍላጎት ለማሳካት እንጂ በትግራይ ላለው ተፈናቃይ፣ በትግራይ ላለው ለተቸገረ ህዝብ፣ በትግራይ ላለው መከራና ስቃይ ለሚደርስበት ህዝብ ታስቦ አይደለም። እንደ ህወሓት አሁን ላይ ስንመለከተው እነዚህ ያመጣቸው አጀንዳዎች ራሱን እያጠፉት እንደሆነ እንመለከታለን። በተለይ የህወሓት ልሳን ናቸው የሚባሉ በተለያዩ ጊዜያቶች ስለ ትግራይና ስለ ህወሓት ከኛ ውጭ አናቅም የሚሉ የህወሓት ልሳኖች ዛሬ ላይ ህወሓት ላይ ራሱ ላይ እየወረዱበት ነው። ህወሓት ላይ የተለያዩ ቁጣዎችን እያነሱ ነው። ምክንያቱም የትግራይ ህዝብ የተራበው በህወሓት ምክንያት ነው። የትግራይ ህዝብ እዚህ ሁላ መከራ የደረሰበት በህወሓት እንደሆነ ይታወቃል እንጂማ ለትግራይ ህዝብ ቢታሰብ፣ ለትግራይ ወጣት ቢታሰብ፣ የትግራይ መልማትና ማደግ ቢታሰብ እነዚህ ተፈናቃዮች 5 ዓመት ሙሉ በመጠለያ ካምፕ መኖር የለባቸውም። በ2 እና በ3 ዓመት መመለስ ይችሉ ነበረ። ዲዲአር መተግበር ነበረበት። በዲዲአር ትግበራ ደግሞ ታጣቂዎች ትጥቃቸውን መፍታት ነበረባቸው። ትግራይ አሁናዊ ሰላሟን ማግኘት ነበረባቸው። ነገር ግን ተፈናቃዮች ወደ ቀያቸው አልተመለሰም። አዳዲስ ሰራዊት እየሰለጠነ ነው። አዳዲስ ወታደራዊ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ትግራይን ወደ ዳግመኛ ግጭት ያስገባታል። በትግራይ በሰሜኑ ጦርነት የወደመ በርካታ መሰረተ ልማት ወደ ስራ መገባት አልተፈለገም። የትግራይ ክልል ጊዜ አስተዳደር ይህንን የመስራት ግዴታ ኖሮበት የፌዴራል መንግስቱን የትግራይ ክልል ጊዜ አስተዳደር በጋራ ለመስራት ሲሞክሩ ጊዜ አስተዳደሩ ምንም ፍላጎት የለውም። አቶ ጌታቸው ረዳ በነበሩበት ወቅት እንኳን በርካታ ስራዎችን ለመስራት ሲሞክሩ አይ እንደዚህ ለምን ይሆናል እኛ ባሰብነውና እኛ በፈለግነው መንገድ ነው የምትሄደው በማለት የጊዜ አስተዳደሩን በኃይልና በጉልበት የገለበጡበት ሁኔታ ተመለከትን። አሁን ላይ እንግዲህ የፈለጉትና የመረጡት ታደሰ ወረደ ወደ ስልጣን መጣላቸው። አሁን ላይ እንደፈለጉት እየዘወሩት ይገኛሉ። ይህንንም የተመለከተው የፌዴራል መንግስቱ ዝምታን መርጧል። ዝምታንም የመረጠበት መንገድ ህወሓት እንደዚህ አይነት እንቅስቃሴዎችንም ያነሳው ዓለም አቀፍ ትኩረትን ለማግኘት ወደ አዲስ ግጭት ለመግባት ከሻዕቢያ ጋር የጀመረውን እንቅስቃሴ ከፍ ወደ ደረጃና ወደ ጦርነት ለማስገባት ነው። የፌዴራል መንግስቱ ዝምታ ህወሓትን እያንገበገበውና ህወሓት አዳዲስ እቅዶችን እንዲያወጣ አድርጎታል። ዛሬ ላይ በህጻጽ ያሉ ተፈናቃዮችን እንደ ዓለም አቀፍ እይታ እንዲያገኝ ህወሓት የመረጠው እነዚህ ተፈናቃዮችን አሁን ላይ ያሉበት ችግርና አሁን ላይ ያሉበት ሁኔታ በከፋ ደረጃ ነው ብሎ የዓለም አቀፍ ትኩረትን ለማግኘት እየሞከረ ይገኛል። ነገር ግን የፌዴራል መንግስቱ ለተፈናቃዮች የሚሰጠውን ድጋፍ አሁንም አላቆመም፣ ወደፊትም ይቀጥላል ብለዋል። ነገር ግን ህወሓት ለተፈናቃዮች የሚሰጡ የተለያዩ ቁሶችን ለራሱ ጥቅም እየዋለው ነውና ከዚህ ጋር በተያያዘ እንግዲህ በትግራይ ክልል ያሉ ችግሮች፣ በትግራይ ክልል እየመጡ የሚገኙ በትግራይ ክልል ባለፉት ጊዜያቶች የነበሩ መከራ ወደፊትም ሊመጡባቸው የሚችለው ህወሓትና ህወሓት በሚፈጥረው አዲስና አዳዲስ እንቅስቃሴዎች ናቸውና ዛሬ ላይ ህወሓት በቃ የማይባል ከሆነ ትግራይ ከዚህ በላይ ከፍተኛ ዳፋና ከፍተኛ ሸክም ልትሸከም ትችላለች። ዛሬ ላይ የትግራይ ህዝብ በቃ ይብሏል። የትግራይ ተፈናቃዮች የጊዜ አስተዳደር ጽህፈት ቤት ድረስ ሄደው ለምንድነው ወደ መኖሪያ ቦታችን የማንመለሰው የሚለውን ተቃውሞ ሲያስነሱ ነበረ። ወታደሮች ደሞዝ ይከፈልና ሌሎች ጥቅማ ጥቅሞች ላይ እንደዚሁ እያስነሱ ነበረና ህወሓት ዛሬ ላይ
ራሴ ይቆረቆርለታለሁ ይጨነቅለታለሁ ወይንም ደግሞ ከህወሓት ጎን የነበረ የትግራይ ህዝብ ዛሬ ላይ ተገልብጦ ህወሓት ወደ መጥፊያውና ህወሓት ወደ መጨረሻው ደረጃ እየደረሰ እንመለከታለን። ነገር ግን እነዚህ የሰብአዊ ድጋፍ የሚያስፈልጋቸው ወገኖቻችን የሰብአዊ ድጋፍ በቀጣይነት መሰጠት አለበት እንላለን። በረከት ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። መልካም ተመልሰን መጥተናል ተመልካቾቻችን። ሁለተኛ ጉዳያችን የሚሆነው እንግዲህ በተለይ ትናንትና በጣም በብዙ መገናኛ ብዙሃን መነጋገሪያ የነበረው የሶማሌላንድ የሀገርነት እውቅና ነበረ። ሶማሌላንድ ይህንን የሀገርነት እውቅና ለማግኘት በርካታ ስራዎችን ስትሰራ ነበረ። ነገር ግን በዚህ ደረጃ ይሰጣታል ተብሎ አልተጠበቀም። እንዲያውም የሶማሌላንድ ፕሬዚዳንት በተለያዩ ጊዜያቶች ከአሜሪካ እውቅና እናገኛለን የሚል ተስፋ ነበራቸው። ይህንንም እውቅና ለማግኘት ከአሜሪካ መንግስት ጋር የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። ነገር ግን ትናንትና ማምሻውን ባልተጠበቀ መልኩ የሶማሌላንድ የሀገርነት እውቅና እስራኤል ሰጥታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ለሶማሌላንዱ ፕሬዚዳንት ደውለው ነበር ይህንን ሰርፕራይዝ ያበሰሯቸውና ትናንትና ማምሻውን ሶማሌላንድ ደማቅ በሆነ በደስታ አገላለጽ ነበር። እንደው ቀጠናው ላይ ካሉ ሀገራቶች ስንመለከታት ሶማሌላንድ የተለየ ሰላምና መረጋጋት ያለባት በተለይም ደግሞ ሰላማዊ የሚባል ምርጫና በዲሞክራሲያዊ መልኩ ምርጫ የምታካሄድ ሀገር ነች። በቀጠናው አንዳንድ ውዝግቦች ያሉባቸው ሀገራቶች እንዳሉ ሆኖ ሶማሌላንድ ግን አሁን ላይ በሙሉ ሰላምና በሙሉ ደህንነት የምትገኝ ሀገር ነች። የሶማሌላንድነት የሀገርነት እውቅና መሰጠት ማለት በቀጠናው ወይንም ደግሞ በአፍሪካ አንድ ተጨማሪ ሀገር ልትኖር ነው። ይሄ መኖሩ ማለት የቀጠናው ጂኦፖለቲካ ወደ አዲስ እይታና ወደ ሌላ ምልከታ እንሄድበታለን። ከዚህ ጋር ተያይዞ እንግዲህ ሌሎች ሀገራቶች የሶማሌላንድን የሀገርነት እውቅና ይሰጣሉ ተብሎ ይጠበቃል። አሜሪካ እንግዲህ በግልጽ እነዚህ ሂደቶች ላይ ትሳተፋለች ተብሎ ይጠበቃል። ዶናልድ ትራምፕን በቅርብ ሰዓታት ጋዜጠኞች ቃለ መጠይቅ አድርገውላቸው ነበረ። የእስራኤልን ለሶማሌላንድ የሰጠችውን የሀገርነት እውቅና እኔ ምንም ልለው የምችለው ነገር የለም ብለዋል። ነገር ግን አሜሪካ የሀገርነት እውቅና መስጠት ታስባለች ወይ ሲባሉ እያሰብንበት ነው እንመለከተዋለን የሚል ሀሳባቸውን ሰጥተዋልና የሶማሌላንድነት የሀገርነት እውቅና መሰጠት የቀጠናው ጂኦፖለቲካ ላይ እንደዚሁም ደግሞ እስራኤል ይህንን የሀገርነት እውቅና ለመስጠት ያሰበችበትን መንገድ በረከት እንደምንተመለከትከው ሶማሌላንድ እውቅና የማግኘቷ ነገር ወሳኝ ነው። በነገራችን ላይ ከዚህ በፊት የነበሩትን ቪዲዮዎች ተመልካቾች ቢያዩት የጊዜ ጉዳይ እንጂ የማይቀር ጉዳይ መሆኑን አንስተነው ነበር በዴይሊ ሾዎቻችን ላይ። ሶማሌላንድ በጣም ስትራቴጂክ የተባለ ሎኬሽን ላይ የተቀመጠች ሀገር ናት። ሶማሌላንድ ከዋናዋ ሶማሊያ ከ3 አስርት ዓመታት በላይ ተለይታ ራስ ገዝ ሆና ራሷን ስታስተዳድር የነበረች ነች። እቺን ሀገር በየትኛው መስፈርት የሀገርነትን እውቅና ማሟላት የምትችል ነች። በገንዘብ በዲፕሎማሲ ሙሉ በሙሉ ያላት ሰላም ከዋናዋ ሶማሊያ ከሀርጌሳ የተሻለ የተባለ ሰላምና እድገት ኢኮኖሚካሊ ኢቭን የፖለቲካል አስፔክቷ ራሱ ምርጫዋ ሰላማዊ ፍትሃዊ የተባለ ነው። በነገራችን ላይ የሶማሊያ እና የሶማሌላንድን የፖለቲካ ስርዓት ብንመለከት ሶማሌላንድ ላይ ረገብ ያለ የተረጋጋ እንዲሁም በምርጫ መሸነፍ ሲመጣ ተመሰጋግነው ስልጣን የሚረካከቡ ይሄ አፍሪካ ላይ አዲስ ባህል ነው። ይሄንን መተግበር የቻሉ ናቸው ሶማሌላንዶች። እንዲሁም ሶማሌላንድ ከእስራኤል ጋር ያላት የዲፕሎማሲ ግንኙነት እየቆየ ነው። ቢሆንም ግን በአሁን ሰዓት ላይ በዚህ ደረጃ አድጎ መምጣቱ የቀጠናውን ጂኦፖለቲካል አስተላለፍ ሚዛናዊ ሂደትን ሙሉ በሙሉ ከዚህ በኋላ ይቀየራል። የመጀመሪያው ሶማሌላንድ በዚህ በሆርን ኦፍ አፍሪካ ቀጠና ላይ በባብል አልመንደብ ቲር በሚባለው የእንባ ቀዳዳ በምትባለው ቦታ ላይ ከፍተኛ የሆነ ስጋት አለ። በህንድ ውቅያኖስ እንዲሁም በዚህኛው በሬድሲ በኩል የምንመለከተውን የሁቲ አማጽያን በተከታታይ የሚያደርሳቸውን ጥቃቶች እስራኤል መቃወም መመለስ አስቸግሯት ነበረ። እስራኤል ከዚህ በኋላ ይህንን ኤሪያ የመያዝ እድል ይኖራታል። ያ ማለት ቀጥታ ፊት ለፊት ሁቲን ታገኘዋለች። ይሄ ትልቅ የተባለ ስትራቴጂካዊ ጥቅም ነው። በነገራችን ላይ ዓለም ምናልባትም ከሴኖዞይክ ከተባለው ኤራ ወደዚህ የመጣው ፎርም ካደረገ በኋላ የመጣው ሂደት ላይ ስንመለከት ሂደቶች ቀን ወደ ቀን ነው
የሚቀያየሩት በፍጥነት ነው የሚሄዱት። አሁን እዚህ ኤሪያ ላይ የምንመለከተው ጂኦፖለቲካል ስትራቴጂካል ጥቅም ከቀን ወደ ቀን እየጨመረ ነው። ስለዚህ ዛሬ እስራኤል ሰጥታለች፣ ነገ ማን እንደሚሰጥ አይታወቅም። ከዚህ በኋላ የሚሆነው ለሶማሌላንድ እውቅና የመስጠት እሽቅድድም ነው። ይሄ እሽቅድድም ተራ እውቅና ፔፐር የመስጠት ጉዳይ ሳይሆን ቦታው ላይ ፍላጎትህን የማስጠበቅ ጉዳይ ነው የሚሆነው። ስለዚህ አሜሪካ ከዚህ በፊት በትራምፕ በኩል ከጋዜጠኞች የተሰጣቸው ጥያቄን መልስ የሰጡት የሶማሌላንድን ጉዳይ ተመልክተነዋል፣ እያየነው ነው። አዲስ ድንገት የበራ ብልጭታ አይደለም፣ የታቀደበት ነው። ግን አሁን ለምን ሆነ የሚለውን ነገር ስንመለከት ግን እስራኤል ከፍተኛ የተባለ ስጋት በውጪ ገቢ ምርቶቿ ላይ ስላለባት በዚህ ቀጠና ላይ እሱን የማስጠበቅ ጉዳይም ስለሆነ ነው። ሁለተኛ ይሄ ኤሪያ በጣም ወሳኝ የተባለ ኤሪያ ነው። የተቃወሙ ሀገራት አሉ። እንደ ጅቡቲ ተቃውማለች፣ ግብፅ ተቃውመዋለች፣ እንዲሁም አፍሪካ ህብረት ተቃውሞታል። ብዙ ተቃውሞች ከዚህ በኋላ ይመጣሉ እና አረብ ሊግ ይጠበቃሉ። ብዙ ተቃውሞች አሉ። ግን አንድም ተቃውሞ መሬት ላይ የሚያመጣው ለውጥ አይኖርም። ምክንያቱም እስራኤል ቀላል ተራ ሀገር አይደለችም እውቅና የሰጠችው። ምናልባትም የማነሷን ያለውን ነገር ትተነው ትክክለኛ ፓወሯን የእስራኤልን ብንመለከት ከአሜሪካ የሚገዳደር አቅም ያላት ሀገር ነች። ስለዚህ ከዚህ በኋላ ይሄንን ኤሪያ በሴራ ሸብቦ እነ ግብፅ በኤርትራ በጅቡቲ እስተታችኛው ሱዳን ድረስ በመሄድ ተራ የሆነ የፖለቲካ አስተላለፍን ይዞ በመንቀሳቀስ የሚደረግ መስፋፋት ዋጋቢስ ነው የሚሆነው። ከዚህ በኋላ ሀገራት ፍላጎታቸውን በግልጽ ማውጣት ይጀምራሉ። እንደ ኢትዮጵያም ያሉ ላንድ ሎክድ የሆኑ ሀገራት መተንፈሻ ቀዳዳ ማግኘታቸው አይቀርም። ይሄ ማለት በሰላማዊ መንገድ ሊሆን ይችላል ዛሬ እየተጠየቁ ያሉት፣ ነገ ግን በሰላማዊ መንገድ ላይሆን ይችላል የሚመጣው። ስለዚህ እዚህ ቀጠና ላይ ብዙ ትልልቅ ጂኦፖለቲካዊ ጥቅም ያላቸው ሀገራት ስትራቴጂካል ፍላጎት አላቸው። ይሄንን ለማስፈጸም ዛሬ እስራኤል ፈርቀዳጅ ሆናለች። ከዚህ በኋላ ግን ሆርን ኦፍ አፍሪካ አሁንም ፈጣን ተለዋዋጭ የፖለቲካ እይታ የሚታይበት ኤሪያ ከዚህ በኋላ ሃይፐርሶኒክ ነው የሚሆነው። አሁን እንግዲህ ስንመለከተው የሀገርነት እውቅና ከተሰጠ በኋላ ቅድም እንዳነሳው በርካታ ውዝግቦች ነበሩ። ትናንትና ማምሻውን የቱርክ፣ ሶማሊያ፣ ግብፅና ጅቡቲ የውጭ ጉዳይ ሚኒስትሮች ሰፋ ያለ ስልክ ውይይት አድርገዋል። እንደሚቃወሙ በግልጽ ገልጸውታል። ነገር ግን ሶማሊላንድ ከሶማሌ የተሻለ አገር ነች ብለን ማንሳት የምንችልበት ሂደቶች አሉ። ሰላምና መረጋጋቷ በጣም እጅግ ሰላም የሆነች ሀገር ነች። የራሷ ገንዘብ አላት፣ የራሷ ወታደራዊ ኃይል አላት፣ የራሷ ፓስፖርት አላት። እንደው ፓስፖርቷን የሚቀበሉና የማይቀበሉ ሀገራቶች ቢኖሩ ነገር ግን ይቺ ሀገር ሆና ነገር ግን የሀገርነት እውቅና ያልተሰጣት ሀገር፣ ከአፍሪካ ቀንድ የተሻለ ሰላምና መረጋጋት ያላት ሀገር፣ አፍሪካ ውስጥ በተለይ ደግሞ በአፍሪካ ቀንድ ዲሞክራሲያዊ እንቅስቃሴን የምታራምድ ሀገር የሀገርነት እውቅና ቢሰጣት በእጅጉ ለቀጠናው ትልቅ አንድምታ ይኖረዋል፣ ወይንም ደግሞ የቀጠናውን ሰላምና መረጋጋት በእጅጉ ያመጣል። ቀጠናውንም ያሉ ሀገራቶች እንደ ደቡብ ሱዳን ያሉ ሀገራቶች እንግዲህ ቀጣይ የሀገርነት እውቅና ይሰጣሉ ተብሎ የሚጠበቁ ሀገራቶች ናቸው። ምክንያቱም ከዚህ በፊት የነበራቸውን የዲፕሎማሲያዊ እንቅስቃሴ በመመልከት እንደዚህ አይነት ግምቶች እየወጡ ነው። ነገር ግን በቀጣይ ለዚች ሀገር ደግሞ ቀጥሎ የሀገርነት እውቅና ማን ይሰጣል የሚለው ያን ያህል አጓጊ አይደለም። ምክንያቱም የሶማሌላንድ የሀገርነት እውቅና ሲጠበቅ የነበረው ወይ አሜሪካ ወይ ትልቅ ወይንም ሌላ ሀያል ሀገር እውቅናውን ሰጥቻለሁ የሚለውን ቃል ወይንም ደግሞ ፊርማውን እስክታስቀምጥ ነበረ። አሁን ላይ እስራኤል ሰጠች ማለት ሌሎች ሀገራቶች ይከተላሉ። ይሄ ሂደት ደግሞ ሶማሌላንድ በቀጣይ ሀገር ሆና በአፍሪካ ቀንድ ወይንም ደግሞ በአፍሪካ ሌላ ሀገር የምንመለከት ነው የሚሆነው። እንደው የነዚህ አይነት እንቅስቃሴዎች የቀጠናው ጂኦፖለቲካ ላይ ምን አይነት እንቅስቃሴዎች ደግሞ ምን አይነት አዳዲስ ነገሮች ያመጣሉ የሚለውን በቀጣይ ቀን የምንወያይበት ነው የሚሆነው። በረከት ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩን።